በኤርትራ ላይ የተጣለው ማዕቀብ የኤርትራ መንግስትን አካባቢውን የማተራመስ አቅም የሚቀንስ እንደሚሆን ጠቅላይ ሚኒስትር መለስ ዜናዊ ገለጹ። በኮፐንሃገኑ የአየር ለውጥ ድርድር አፍሪካ በተለይ የገንዘብ ድጋፍን በተመለከተ ውጤታማ መሆኗንም ገልጸዋል። ሳሙኤል ከበደ ጠቅላይ ሚኒስትር መለስ ዜናዊ በሰጡት ጋዜጣዊ መግለጫ ከቀረቡላቸው ጥያቄዎች መካከል የመንግስታቱ ድርጅት ጸጥታው ምክር ቤት በኤርትራ ላይ የጣለው ማዕቀብና ፋይዳው አንዱ ነው። ከማዕቀቡ ጠቀሜታ አንዱና ዋነኛው ኤርትራ በአካባቢው የምትከተለው የማተራመስ ስትራቴጂና አደጋው በዓለም አቀፉ ማህበረሰብ ዘንድ እውቅና ማግኘቱ ነው ብለዋል አቶ መለስ። የመጀመሪያውና ዋናው ትርጉም ዓለም አቀፉ ህብረተሰብ የኤርትራን መንግስት አቋም ወይም የማተራመስ ስትራቴጂ ህገወጥነት እና አጥፊነት ተገንዝቦ የዓለም አቀፍ ህግ የበላይነትን ለማስፈን ተጨባጭ እርምጃ መውሰድ መጀመሩን ያሳያል። በሌላ አነጋገር የኤርትራ መንግስት ጋጠወጥነት ዓለም አቀፍ እውቅና ማግኘቱን እና ዓለም አቀፍ ምላሽ ማግኘት መጀመሩን ያመለክታል ብዬ ወስዳለሁ። ኤርትራ ለማዕቀቡ ድንጋጌዎች የማትገዛ ከሆነ እርምጃው እየጠበቀ እንደሚሄድ በውሳኔው በመገለጹ እርምጃው እንደ መጀመሪያ እርምጃ ተመጣጣኝ መሆኑንም አስረድተዋል። በተለይ የኤርትራን የማተራመስ ስትራቴጂ የሚያስፈጽሙ ግለሰቦችን እንቅስቃሴና ከውጭ የሚያገኙትን የገንዘብ ድጋፍ የሚያስቀር መሆኑ የማተራመስ አቅሟን ያዳክመዋል የሚል እምነት እንዳላቸውም ገልጸዋል። የኤርትራ መንግስት ከፍተኛ ኃላፊዎች፣ የፖለቲካና ወታደራዊ ኃላፊዎች ዓለም አቀፍ እንቅስቃሴ ተገድቧል። የዓለም አቀፍ እንቅስቃሴ መገደቡ የኤርትራን ዲፕሎማሲያዊ እንቅስቃሴ በምንም መልኩ ይነካዋል ብዬ አልገምትም። ይህ ነው የሚባል ዲፕሎማሲ እንቅስቃሴም ስላልነበረ የማተራመስ ስትራቴጂውን የሚያስፈጽሙ ከፍተኛ ኃላፊነት ያላቸው ሰላዮች አሉ። እንደነዚህ አይነት ሰዎች ተንቀሳቅሰው የማተራመስ ስትራቴጂውን እንዳያስፈጽሙ በዚሁም መልኩ የኤርትራ መንግስት የማተራመስ ስትራቴጂ የማስፈጸም አቅሙን ሊገድበው ይችላል። የኤርትራ ህዝብ መንግስት በጣለበት የውስጥ ማዕቀብ እየተጎዳ ያለ ህዝብ እንደመሆኑ በዚህ ማዕቀብ የሚጎዳበት ሁኔታ እንደሌለም ተናግረዋል። የኮፐንሃገኑን ድርድር በተመለከተ አፍሪካ በተለይ በገንዘብ ድጋፍ ረገድ ውጤታማ ሆና መመለሷን ነው ያስረዱት። በኔ ግምት ከአፍሪካ አኳያ ሲታይ በዝቅተኛውና በመካከለኛው ግብ መካከል የወደቀ ውጤት ነው ያገኘ ነው ብዬ ነው ወስደው። ከገንዘብ ግብ አኳያ ያው ያስቀመጥነውን ግብ ነው ያገኘ ነው። የካርበን ልቀትን በተመለከተ በመጀመሪያውኑ የአፍሪካ ህብረት የመሪዎቹ ጉባኤ ያቀረበው ሐሳብ የሙቀት ጭማሪው ከ2 ዲግሪ ሴንቲግሬድ እንዳይበልጥ የሚል እንደነበር አስታውሰዋል። በድርድሩም ይሄው ሐሳብ ተቀባይነት ማግኘቱን ነው የገለጹት። ታዳሽና በካይ ያልሆነ የኃይል ምንጭ ባልተስፋፋበት የሙቀት መጨመር ጣሪያውን ከ2 ዲግሪ ሴንቲግሬድ በታች ለመቀነስ ቢሞከር አሁን በእድገት ላይ ያሉት እንደ ቻይናና ህንድ የመሳሰሉት ሀገራት ሊቀበሉት እንደማይችሉ ነው የተናገሩት። የኮፐንሃገኑ ድርድር ዲሞክራሲያዊ ያልነበረም በሚል ለተነሳው ጥያቄ በሰጡት ምላሽ በዓለም አቀፍ መድረክ ዲሞክራሲ ሊኖር አይችልም ብለዋል። በዓለም አቀፍ መድረክ ወሳኙ ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ አቅም መሆኑንም ገልጸዋል። አሜሪካን የመሳሰሉ ሀገራት አቋማቸውን በቀላሉ ማስፈጸም የሚችሉት ከዚህ እውነታ ጋር በተያያዘ መሆኑን በማስረዳት ቢሆንም አፍሪካ አቋሟን በተባበረ ድምጽ በማቅረቧ በድርድሩ የተሻለ ውጤት ማግኘቷን ነው አቶ መለስ ያብራሩት።